ሰላም ወንድማችን እንዴት ነህ? እንዴት አለክ? እንደምን ዋልሽ ነው የሚባለው? ይቅርታ እንዴት ነሽ እህቴ? ሰላም አለን እግዚአብሔር ይመስገን። እንግዲህ አሁን አዲስ አበባ ያለውን ነገር ለማወቅ ነበረ። አንተ እንግዲህ አብርሽ አካባቢ እንዳለክና ስለ አብርሽም ብዙ መረጃ እንደምትሰማ እናውቃለን። እስኪ አሁን አብርሽና ሄርሜላ ያሉበት ሁኔታ እንዴት ነው? በቅርብ ስለምታውቃቸው እስኪ ስለነሱ የሆነ ነገር በለን። እሺ እህቴ፣ እንግዲህ ያው በተለያዩ ጊዜ ካንቺ ጋር በተለይ እዛ ያለውን ነገር በደንብ አንቺ ስለምታውቂ እኔ አንቺ ጋር ደውላለሁ። አሁን ደግሞ ዛሬ ወደኔ ብቅ ብለሻል። ያው በደፈናው የተለያዩ መረጃዎች እየደረሱ ነው። ሩታ ወደ ውጪ ልትሄድ እንደሆነም እየሰማን ነው። ከዚህ ጉዳይ ጋር ተያይዞ ኧረ አብርሽ ምን እያሰበ ነው እያሉ ብዙ ሰው እየጠየቁ ነው። በተለይ ደግሞ አብርሽና ሄርሜላ ነገር አለሙን ትቶ በተለይ አብርሽ ልጁንም ትቶ እንዴት ሆነ እየተባለ ነው። ብዙዎች ጥያቄ ሆነባቸው። ልክ ነው። አዎ አብርሽ እንግዲህ ያለበት ነገር ከሄርሜላ ጋር የተለያዩ ጊዜያቶችን አብረው እያሳለፉ ነው። የሚገርመው የመጀመሪያዎቹ ሳምንታት አካባቢ ሩታ በገዛ ቤቷ ውስጥ ነው እንግዲህ አብርሽና ሄርሜላ ፏ እያሉ የነበረው። አሁን ያ ቤትም እዛ ውስጥ እንዳልሆኑ ከዛ ቤት እንደወጡና ያ ቤትም ተዘግቶ እንዳለ ነው መረጃውን የሰማሁት። አጠቃላይ እንግዲህ አብርሽ እልህ ውስጥ ስለነበር በተለይ ሩታ ስላበሳጨችው በቃ እልህ ውስጥ ሆኖ እንግዲህ ሩታን ለማናደድ ከሄርሜላ ጋር ነው እንግዲህ ፏ እያለ የሚገኘው ማለት ነው። በሌላ በኩል የሄርሜላ ቤተሰቦችም የተለያዩ ግብዣ ለአብርሽ አድርገውለት ነበረ። አብርሽን እየተንከባከቡት ነበረ። ብቻ ያለው ነገር አብርሽና ሄርሜላ በጣም አንድ ላይ እየሆኑ እየታዩ እንደሆነ ነው መረጃው የተሰማው እህቴ። በጣም ይገርማል። አሁን አብርሽ እንግዲህ አያውቅም ወይ ሩታ ላይ ምን ያህል ጫና እንዳለባትና አሁን ሩታ ያለችበትን ሁኔታ በጣም ነው ልቧ እየተሰበረ ያለው እኛም እንደምናውቀውና አብርሽ ምን እያሰበ ነው? በተለይ ሩታ አሁን ወደ ካናዳ ልትሄድ እንደሆነ ወደ ውጭ ልትወጣ እንደሆነ ሰምተናል እና ምን እያሰበ ነው አብርሽ? ይሄን ነገር እንዴት ተቀበለው? ያውቃል ወይስ ደርሶታል ወይ መረጃው? ትክክል። እንግዲህ ያው አብርሽ በጣም ብዙዎቻችን ስንጎተጉተው አካባቢውም ያሉ ሰዎች ኧረ ተው ይሄ ልጅ አንዴ ከሀገር ከወጣ አታገኘውም፣ ፕሮሰስ ጨርሳበት ሄደችበት ሀገር አንተ በቀላሉ ፕሮሰስ አድርገህ ላትሄድ ትችላለህ፣ ቪዛም ላይሳካልህ ይችላል። ተው ይሄ ልጅ ሀገር ውስጥ እንዳለ እርቅ አውርድና ልጅህን በቅፍህ አድርገህ አሳድግ ተብሎ ብዙ ሰው ሲጨቀጭቀው ነው ከሁኔታው እንግዲህ ድንግጥ በማለት አብርሽ አሁን ላይ ትናንትና የተለቀቀውን ቪዲዮ የተሻለ ብዬ አስባለሁ ሩታ ጋር ሄዶ ሲለማመጥ ነበረ። ታዲያ ሩታ ጋም ሄዶ ከፈለግሽ እኔና አንቺ እንኖርበት የነበረውን ቤት ቁልፉን ልስጥሽ፣ አንቺ ኑሪበት፣ እናንተ ኑሩበት ምናምን እያለም ሲናገር ነበር። ልጁን ብቻ አትውሰዱብኝ እያለም ሲል ነበረ። የሚገርመው ነገር ያ ቤት ከዚህ 3-4 ቀን በፊት ዝግ ሆኗል። በፊት አብርሽና ሩታ ነበር ይኖሩበት የነበረው። ሩታ ወደ ቡታጅራ ስትሄድ ደግሞ ሄርሜላ እዛ ቤት ውስጥ ትታይ ነበረ። በዚህም በጣም ብዙ ሀሳብ አስተያየት ሲሰጥ ነበር። የሚገርምሽ ነገር እንዴት ነው ከሚስቱ ጋር ከሩታ ጋር በኖረበት ቤት ሌላ ሴት ይዞ መጥቶ እዛ ቤት ውስጥ የሚታየው በማለት ብዙዎች ተናደው ነበረ። የሚገርመው ደግሞ አሁን እንግዲህ አብርሽ በጣም የሩታን ፕሮሰስ ሲሰማ የመወሰኗን ነገር ሲሰማ በሁኔታዎቹ በመደናገጥ ነው። ሄርሜላንም እንግዲህ ከዚህ ቤት መውጣት አለብን፣ ከዚህ ቤት አሁን ራቅ ማለት አለብን በማለት እንግዲህ ያንን ቤት ቆልፎ ዘግቶት ነበረ። ታዲያ የመዝጋቱ ምክንያት የዛ ቤት የመቆለፉ ምክንያት በትናንቱ ቪዲዮ ደግሞ እንዳየነው አብርሽ እንግዲህ ለሩታ አስተላልፎ ሊሰጥ እንዳለም ነው የተሰማው። ከዛ ባለፈ ደግሞ እንግዲህ ሩታ አሁንም ቢሆን አልሸወድም፣ ከዚህ በፊት ብዙ ነገር ተብዬ ተሸውጄ ነበር፣ ከዚህ በኋላ ግን ቀል የለም፣ እኔ አንዴ ፕሮሰሱን እየቀጠልኩበት ነው ብላለች። እንደሚታሰበውም ደግሞ እንግዲህ እሱ ቁልፍ ስለሰጣት እዛ ቤት ተመልሳ ትገባለች ማለትም አይደለም። ምክንያቱም አብርሽና ሩታ ብዙ ነገር ያሳለፉበት ቤታቸው ነው። ከዛ በኋላ ሌላ ሴት መታ ሄርሜላ የተለያዩ ነገር እዛ ቤት ውስጥ ተከናውኗል። ስለዚህ ሩታ እዛ ቤት ውስጥ እንኳን ብትገባ የአዲስ አበባ ቤታቸው ውስጥ ብትገባ ብዙ መጥፎ ትዝታዎች ትዝ ይሏታል። ከዚህ በፊት ከአብርሽ ጋር ብዙ ነገር አድርጋለች። እዛ ቤት ውስጥ አብረው በልተዋል፣ አብረው ጠጥተዋል፣ ከጓደኞቻቸው ጋር አብረው በዓልን አሳልፈዋል፣ ብዙ ታሪክ አልፈዋል። ታዲያ እነዛ ነገሮች ሁሉ ተረስተው አብረው ከጇ የበሉ ከጇ የጠጡ የራሷ ቅርብ ጓደኞች እነ ብሩክ እና ቤላ ሁሉ ለሄርሜላ ተገልብጠው ለሄርሜላ እየሰሩ እሷ ምን አይነት ታሪክ አለኝ ብላ እዛ ቤት የምትገባ ይመስልሻል? ይሄም ነገሩ እንግዲህ እዛ ቤት እንድትመለስ ያረጋታል ብዬ አላስብም። የሰው ልጅ ከምኑም ነገር በላይ ከሁሉ ነገር በላይ የሚበልጠው እንደው የአይምሮ ሰላሙ ነው ብዬ ማሰብ አይከብደኝም።
ሩታ ሶፋ አይደለም ችግሯ ሩታ ቴሌቪዥን አይደለም ችግሯ ሩታ እዛ ቤት ውስጥ የተሟሉት ነገሮች አይደሉም ችግሯ ልጇን ለማሳደግም ቤት ተቸግራ አይደለም ቤት አላት የቤተሰቦቿ የከራ ቤት አላት ከቤተሰቦቿ ራቅ ብትል አዲስ አበባ ብትመጣም ተከራይታ መኖር የሚያቅታት አይደለችም የራሷ ዩቲዩብ ቻናል አላት ከዛ ሁሉ በላይ ግን የሚያንገበግባት ብዙ ታሪክ ያሳለፈችበት ቤት ውስጥ ዛሬ ሁሉም የሷ ጠላት ሆነው እነ ሄርሜላና ቤላ እንዳለ ለአብርሽ ተደርበው እሷ ላይ ማደማቸውን ስታስብ አጠቃላይ ያ ቤትም አስጠልቷታል የእውነት ለመናገር ስለዚህ አብርሽ ያልተረዳው ነገር ቁልፉን ልስጥሽ ግቢበት ነው የሚለው እሷ በበኩሏ በደፈናው ግን እኔ ወደ ውጪ ፕሮሰስ ሊሄድ ነው ብላን የተናገረችው ውስጡ ግን በደንብ ስንመለከተው እዛ ቤት የመግባት ነገር ያላት ፍላጎትም አይመስለንም ሐሳቡም የሚያሳየው አንዳንድ በውስጥም የደረሱ ነገሮች ይሄ ነው በእርግጥም ትክክል ነች ቆም ብለን ስናስበው ብዙ ታሪክ ያሳለፈበት አንድ ሰው እዛ ቤት ውስጥ እንግዲህ ያው ሌላ ታሪክ ተገልብጦ በዛ ሰው ቦታ ሌላ ሰው እዛ ቤት ሲኖር እንግዲህ ማንንም መደበሩ አይቀርም ሩታም የተደበረችው በዚህ ነው ማለት ነው ስለዚህ አብርሽ አሁንም ቢሆን ችግሩን ከስር መሰረቱ ፈቶ ወደ ውጪ እንዳትሄድ ማድረግ ሲገባው አሁንም ቤት ከሆነ ልስጥሽ ነው እያለ ያለው እዚህ ጋር እንግዲህ እኛ ተሳስቷል ነው የምንለው በአጠቃላይ ግን በዛም ማለ በዚህ ቤቱ ተዘግቷል እንዲሁም ደግሞ የፉክክር ቤት ሳይዘጋ ያድራል የሚባል የሀገር አባባል አለ ይቅርታ ከተሳሳትኩኝ ታርሚኛለሽ እንግዲህ በዚህ በኩል አብርሽ ምልህ ላይ ሆኖ ሩታ ምልህ ላይ ሆነው እንደ ቀልድ ትዳራቸው ተበትኗል እንደ ቀልድ ኑሯቸው ተበትኗል ከዛ ባለፈ መልኩ ብዙ ቀረጻ ያየንበት ቤታቸው በወጣትነት ብዙ ነገር ያከማቹበት ቤታቸውም ተዘግቶ ተከርችሞ ቀርቷል ይሄንን ነው መረጃውን እኛ የሚያገኘ ነው ማለት ነው ስለዚህ ሰው ሲኖር ነው ሁሉ ነገር የሚኖረው ልልሽ ነው አዎ ልክ ነህ እስቲ ጥሩ መረጃ ነው ሰጠኸኝ እውነት በጣም ጥሩ ነገር ነው የተናገርከው ግን ከዚህ ጋር ተያይዞ አሁን አብርሽ የመጣው ከዚህ በፊት ልጁን ለማየት ይሄድ ነበር ሩታን ያገኛት ነበር ነው ወይስ አሁን ውጪ ስትባል ወይ ከሀገር እወጣለሁ ስትል ነው ልጁን ለማየት የመጣው ነው ወይስ ከዚህ በፊት ልጁን ያገኝ ነበር ወይ ያይ ነበር ወይ ይሄ ነገር እስቲ ምን የምታውቀው ነገር አለክ ትክክል ነሽ አሁን መሆን የነበረበት ልጁን ወደ ውጪ ሊወጣ ነው ሲባል አልነበረም ደንግጦ መምጣት የነበረበት በዚህ ነገር እንዲደነግጥ ያደረገው ቤተሰቦቹም ጭምር ነው አብርሽ ጭራሽ ልጅህም ከሀገር ሊወጣ ነው ወይ ባንተ ድካም እንዴት ነው ይሄን ነገር የተመለከተነው ብሎ ብዙ ቤተሰብ ኦዲየንስ ቪዲዮ ሲሰራበት ደንግጦ ነው እንግዲህ ሩታና ልጁ ወደ ውጪ ሳይሄዱ በፊት መለመን የጀመረው እንጂ የሚገርመው ሄርሜላ ንቅ አርጋ ይዘዋለች ወደዛም ወደዚህም እንዳይል አድርገዋለች በመሐልም ልጁን እየጠየቀም አልነበረም አሁን ግን በሁኔታው ትንሽ ደንገጥ ብሏል ልጁም አንዴ ከወጣ ወደ ውጪ ልጅህንም አታይም እስከ ዘላለሙ ተብሎ ሲነገረው ነው በመደንገጥ እንግዲህ ወዲያውኑ ወደ ቡታጅራ በማምራት ሩታን የተለማመጠው ማለት ነው እንግዲህ አሁንም ቢሆን ፈጣሪ አምላክ ለነሱ እንደው ይሄን ምክንያት አድርጎ አብርሽ የሚመለስበት ነገር ቢፈጠር እንደው ሩታም ቀዝቀዝ ብላ ፉክክሩም ረገብ ብሎ የሚስማሙበት ነገር ተፈጥሮ እንደው ለልጃቸው በጋራ የሚሰሩበትን ነገር የምንመለከትበት ነገር ቢሆን የእውነት ለሁሉም ደስታ ነው ያስባለሁ በጣም እውነት ከነው እዚህም ያለው ነገር እንደዛ ስለሆነ ነው በተለይ ደግሞ ጓደኞቹ የሱ ጓደኞች ሰውን ብዙዎችም የሚጠይቁን ማወቅም የሚፈልጉት የሱስ ጓደኞች ረኩ ወይ አሁን ያሰቡት ነገር እንዴት ምን እያሰቡ ነው አሁንስ እና አቤል ጓደኞቹ እንግዲህ ብዙ ነገር ሲያደርጉ እንደሆነ አይተናል አሁን እንደሚፈልጉት ሆኖ ደግሞ ሁለቱ ተለያይቶ እሱ ያለው ከሄርሜላ ጋር ነውና ጓደኞቹ ምን እያሰቡ ይሁን አሁን ላይ አብረውት ናቸው እነዛ ጓደኞቹ ሁሌም አብረን ነህ የሚሉት አብረውት ናቸው ወይስ አሁንስ ምን እያደረጉ ነው እነሱ ሰዎች የሚገርምሽ አሁን ላይ ራቅ ብለዋል እና ቤላም በራሳቸው ነው ቪዲዮ የሚሰሩት አሁን አብርሽን በጣም ይንከባከቡት በጣም የሚያቀርቡት የሄርሜላ ቤተሰቦች ናቸው ደጋግሜም ቅድምም ብዬሻለሁ የሄርሜላ ቤተሰቦች ራት ግብዣ ይጋብዙታል በቃ ሄርሜላ አብርሽን እንድታገባ ልጃቸው አንድ ላይ ከአብርሽ ጋር ተጋብታ እንድትቀመጥ በቃ ቤተሰቦች ናቸው አጠገብ ያሉት እንጂ እና ቤላም አሁን ሁሉም ወደ የራሱ ህይወት ዞር ብሏል ነገ ላይ ግን እነሱም የሚቆጫቸው ነገር ይፈጠራል ከሩታ እጅ በልተዋል ጠጥተዋል በዓልን በጋራ አክብረዋል እነዛን ነገሮች ሁሉ ረስተው ግን ዛሬ እነዚህ ልጆች ወደ ሄርሜላ ነው ያደሉት ነገ ላይ የሚጸጸቱበት ነገር መምጣቱ አይቀርም የምታዋጣቸውም ሩታ እንደነበረች ቆይተው ማወቃቸው አይቀርም ነው የምለው አሁን ላይ ግን ያው ትንሽ ተራርቀዋል ሄርሜላና አብርሽ ናቸው አብረው ይታዩ የነበረው በከተማው እሺ ወንድሜ በጣም አመሰግናለሁ ጥሩ መረጃ ነው እሺ እንግዲህ ሁላችሁም በያላችሁበት እንደው በጸሎት እናስባቸው ለማለት ነው የምፈልገው እሺ በጣም አመሰግናለሁ ጥሩ መረጃ ነው ሰጠኸኝ እንግዲህ አብርሽም ልቦና እንደሚገዛ ተስፋ እናደርጋለን እሺ ቴንክ ዩ